አዋርድ አትሰጠኝም ተብሎ አይጸለይም። ይሄ የእግዚአብሔር ዓላማ አይደለም በጭራሽ። ዘፋኝነት መንግስት ሰማያት አያስወርስም። እግዚአብሔር ከዘፈን ጋር ህብረት የለውም። እሺ ዶክተር በድሉ ዋቅጅራ አሁን እናትዬን አዶናይን በአደባባይ ወጥታ ይቅርታ ጠይቅ። እናትዬ አዎ እንዴ አንተ ሰግጥ ፈምስ ትውልድ ያበላሻል ብለህ ሳናቀው አንድ አይናችንን አጥፍተህብን ነበር። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሚያስደፍሩ ሴሌብሬቶችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። ስም በውሸትማ ስም ከጠፋባ መክሰስ ትችላላችሁ። ማን አትክሰሱ አላችሁ? ክሰሱ። እኛ ስም ምንም የተሰበሰበ ገንዘብ የለም። ተሰጥቷል ብለን እንድንዋሽ ነው የተፈለገው። ገንዘብ በመሰብሰብ ታሪክ ውስጥ ጆሲ ኢንዛውስ የመጀመሪያው የአሁን አጭበርባሪ የምንላቸው ሰዎች ነይ ስታምር በእናትህ አይጥ ነው ስታምር የምትለው አዶናይ ማለት ነው። አዲስ ገቢ አርሰናል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል ማለት ነው። በዛሬ ቪዲዮ እንግዲህ ፈታ የምትሉባቸው የሰሞኑ ወቅታዊ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካቶላችኋል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ደግሞ ላይክ እያደረጋችሁ ብትጀምሩት ቪዲዮአችን በጣም ቫይራል እንዲወጣ ይረዳናል ማለት ነው። ሐሳብ አስተያየታችሁን ደግሞ ቪዲዮውን እያያችሁ በኮሜንት ሴክሽን ላይ ብታስቀምጡልን በጣም ደስ ይለኛል። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ይሄን ቪዲዮ ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ለቬሮኒካ አዳነ ታደርሱልኛላችሁ። ሁላችሁም አዳምጣ ትመለሳለሁ። ታዩ እንግዲህ ቀና ብዬ መድኃኒዓለም ያየሁትና አዋርድ አትሰጠኝም ተብሎ አይጸለይም። ቅንጦት ግን ዝም ብዬ አይቼው አለቀስኩ። ልፋትሽ ፍሬ አፍርቶ ለዚህ መብቃትሽና በዚህ ጥረትሽ እዚህ መድረስሽ ደስ ይላል። ይሄ ያንቺ የጥረት ውጤት ነው። ግን ይሄ የእግዚአብሔር ዓላማ አይደለም በጭራሽ። አብዛኞቻችን ኦርቶዶክሳውያን ምን አለን? እምነት አለን፣ ግን ዕውቀት የለንም። ዕውቀት ያለ እምነት፣ እምነት ያለ ዕውቀትም አይሄድም። በእናታችሁ መጽሐፍ ቅዱሱ ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አያስወርስም፣ ቤተክርስቲያንም ዘፈንም ዘፋኝነትም አትደግፍም። አንዳንድ አርቲስቶች አላችሁ እንን አልበም ያወጣሁት እግዚአብሔር ረድቶኝ ነው፣ እግዚአብሔር ለዚህ ያበቃኝ፣ እግዚአብሔር ዘፈኔን እንደዚህ ረዳልኝ። እግዚአብሔር ከዘፈን ጋር ህብረት የለውም። ዘፈን የሰይጣን ግብር ነው ተብላ ቤተክርስቲያን ታስተምራለች። ይሄ ፌመስ ስለሆንሽ ታዋቂ ስለሆንሽ ብዙ ደጋፊ ስላለሽ የሚታለፍ ነገር አይደለም። እውነቱን ልንገርሽ ያቀረብሽው ሴፉ ፋንታውን ላይ ብዙ ሰዎች የሚከታተሉት ነገር ላይ ስለዚህ በርካታ ትውልድ አለ ከታች የሚመጣ ዘፈን ልክ እንደ ጽድቅ እግዚአብሔር እንደሚተባበረው አድርገን ልናስበው አይገባም። ከዘፈን ጋር ምን ህብረት የለም። መጽሐፍ ቅዱሱ በገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። አንቺ ግን ነው ሴፉ ላይ መድኃኒዓለም ረድቶኝ ነው እንደውም ይሄን ነገር ሽልማቱን ሳገኘ ከፊት ለፊቴ የመድኃኒዓለም ስዕል አድኖ ነበር ብላችሁ እግዚአብሔርን ከዘፋኝነት ጋር እግዚአብሔርን ዘፈን እንደሚተባበር አድርጋችሁ አትሳሉ። እግዚአብሔር ከዘፈን ጋር ህብረት የለውም። ይሄ ያንቺ የጥረት ውጤት ነው እንጂ የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ አንቺ ድምጽሽን እሱን እንድታገለግበት እንድትዘምሪ እንጂ እንድትዘፍኝ ወይ ደግሞ በዘፈን ደግሞ አዋርድ እንድታገኝ አልነበረም። ይሄን ቪዲዮ ሁላችሁም ሼር ኮፒ ሊንክ የሚገርም ነው። ምን እንግዲህ ልትቃወሙት አትችሉም። ሚኮናውን ምንም ብትሉ ቬሮኒካ ልክ አይደለችም። ሚኮ ልክ ነው። አሳምኑናል አይደል? እሱ ያለው ነው ልክ። ወደድንም ጠላንም ማለት ነው። ባሮኬ ወንድማችን እንዴት ነህ? ደህና ነህ? እኔ የምልህ ቤተክርስቲያን ላይ ነበር በትበት የምትለው አንተ ማሰራት ምናምን ህንፃ ኮሚቴ ምናምን ላይ አሁን ደግሞ መቄዶንያ ገባክ። በእነዚህ ይጨከናል፣ በእነዚህ ሰዎች ይጨከናል፣ በእነዚህ ሰዎች ምናምን እያልክ መርዝ እንደበላ ውሻ ትጮኻለህ ዝም ብለህ። ስለ መቄዶንያ ደግሞ አንተ ምን አገባ? ምን ነው ሁሉም ቦታ ገብቼ ላብ ካልክ ላብ ማስላልክ ምን ነው እዛው እንደለመርኮ ደብር ምናምን ገዳም ለገዳም እየዞርክ ነበረ የምሸቅለው። አሁን ደግሞ ወደዚህ መጣ። በቃ አንተ ማትጋበት ቦታ የለም አይደለ? በቃ አንተነ ገንዘብም ሰብሳቢነ፣ ኮሚቴነ፣ አስተዋዋቂነ፣ ተቺነ፣ ሰው ቤት ሰብረ የምትገባ አንተነ፣ ህፃናትን የምታስፈራራው አንተነ፣ እናቶች የምታስፈራራ አንተነ፣ ጉልበተኛነ፣ መንግስትነ፣ አንተ ፖሊስነ፣ ፍርድ ቤትነ፣ አቃቢ ህግነ፣ ማትገባበት ቦታ የለም። አሁን ደግሞ ዋናው ኦዲተር ሆነህ እንዴት ኦዲት ይደረግ ይባላል ብለህ መጣ። ባሮኪ ኧረ እባክህ ተው፣ ቷትን ቀሽቀሽተው እሱ ነው እንደሚረዳው። እኔ እኮ እንዴት አይነት ነገር ነው
ምን አገባው? ሲጀምር ጥያቄ ተነስቶበታል። መቄዶንያ ራሱን ችሎ ምላሽ መስጠት አለበት ብዬ ነው ማስበው። እኔ አረ ሰው ይታዘብሃል። ተው እዚያው እንደለመድኩ የእኛን ቤተክርስቲያን ብትግጥ አይሻልህም? አይ በጣም ነው ያበሳጨው ግን እግዚአብሔርን። በእኛ ስም ምንም የተሰበሰበ ገንዘብ የለም። ለሱም ደግሞ አለመግባቱን ማስረጃ ይዘን ቀርበናል። እኛ ጆሲ ከኢትዮጵያ ሕዝብ ሰብስቦ ብዙ ብሮችን በእናንተ አካውንት ገብቶላቸዋል። እናንተ አረብ ሀገር ለምትሰሪያለን እኛ ያልበላነው ጆሲ የመጀመሪያው ገንዘብ ሰብሳቢ መጠየቃችንን እንቀጥላለን ይላል። እነዚህ ሰዎች ወይም ያልተሰጠንን ገንዘብ ተሰጥቷል ብለን እንድንዋሽ ነው የተፈለገው። ይሄ ለህዝቡ ነው ምጡ። በኢትዮጵያ ገንዘብ ማሰባሰብና እርዳታ ሰጣለሁ ብሎ ከውጭም ከሀገር ውስጥም ገንዘብ በመሰብሰብ ታሪክ ውስጥ ጆሲ ኢንዛውስ የመጀመሪያው የአሁን አጭበርባሪ የምንላቸው ሰዎች እንዳለ በአጠቃላይ አጭበርባሪ ናቸው። እነ ማስተር አብነት እነ መማር ምናምን የምትሏቸው ወላጅ አባታቸው ጆሲ ይባላል። ጆሲ ኢንዛውስ በራሱ አካውንት ነበረ ገንዘብ የሚሰበስበው። እንዳያችሁት የማናለቡሽ ልጅ ከሳው ነበረ ገንዘብ አልሰጠንም፣ ስልክም ሲደውልልን አያነሳልንም ብለው ከሳው ነበር። ቢፎር 6 ዓመት ምናምን አካባቢ ላይ ማለት ነው። አባታቸው ይሄ ነው አዳማ ህንፃ ዋይት ሀውስ የሚባል ህንፃ ገዝቶ ኦር ተከራይቶ ከፍቶ ነበረ። ገዝቶ ይመስለኛል ገዝቶ ነው ሲባል ነው የሰማሁት። ከየት አመጣ ሲባል እኔ የመልቲ ሚሊዮነር ልጅ ነኝ፣ መርካቶ ውስጥ 12 ሱቅ አለኝ ምናምን ብሎ ሰውን ለማሳመን ጥሮ ነበር፣ ሞክሮ ነበር። አሁን ማአት አርቲስቶች በእሱ አካውንት ነበረ ሂሳብ ሲሰበስብላቸው የነበረው ገንዘብ ማለት ነው። ማጣራት እንጀምራለን ምን እንዳረገላቸው። የዛን ጊዜም ቢሆን የሀብቱ ምንጭ ይጣራል እኮ አሁን አንድ በአንድ ኦዲት መደረግ ይቻላል። እነዛ ሰዎች አሁን ምን ላይ ነው ያሉት? ምን ያህል ነገር ረዳቸው? በራሱ አካውንት ነበር ሲሰበስበው የነበረው ገንዘብ በሰዎቹ አይደለም። ማአት አርቲስቶች አንድ በአንድ ቪዲዮ እየወረደች እናጣራለን ሰዎቹ ጋር በለው ሳይቸግረው አንድ ብር አፍ ውስጥ አልገባም። አትሳሳት። ከአንድ ብር አጠገብ ሆነ ያረገው ነገር ኧረ በስመ አብ። አሮን እንግዲህ አይጥም ያለምዳል። ጌታም በጣም ይገርማል። አይጥ እንስሳትን እኮ ቢወድ ሰው ነይ ሄደች። አይጥ ነው ስታምር የምትለው አዶናይ ተው እንጂ እንዴ! በጣም ምጠለው ነገር ማለት ነው አይጥ። እግዚአብሔር እንዴት ነው የሚኖረው ግን? እንዴት አይጥ እዛ ይኖራል ትላለህ? እንዴ አይጥ የትም ቦታ አለ። በቃ እግራችን ስር ሁሉ ትገባለች። ኧረ በለው ቤቢ ነይ ቤቢ ነው ያላት። ኧረ አዶናይ ተው። ቬሮኒካ ለበርካታ ጊዜያት ክለብ ትሰሪ ነበር እና እኔ ካገባው በኋላ ክለብ ስለማልሄድ ቪዲዮ ሲፖስቱ ነበረ። የኔ ኮንሰርት ፌስቡክ ላይ ነበረ። ስጠፊ ጊዜ እኔ ብቻ ሳልሆን ብዙ አድናቂዎች የጠፋሽባቸው ይመስለኛል። ክለብ የማትሰሪው እስከ መቼ ነው? ክለብ ከዚህ በኋላ ምሰራ ይመስለኛል። በቃ ከዶላሩ በኋላ አይደለም ድሮ ነው ያልኩት። ቆይቻለሁ። ተንበርክኬ ያለቀስኩበት ነው። ለምን ሴት ስትሆን ፈተናው ብዙ ነው። ማታ መስራት ብሯ እየጣመችኝ ማለት ነው። ብሩን ተቀብዬ ይዤ እያየሁት አለቅሳለሁ። ብሯም ደስ ትላለች። ፈተናው ደግሞ ከብሩ በላይ ነው። የምር በጣም ነው የሚከብደው። ግን ከእግዚአብሔር ጋር አለፍኩት። እንግዲህ ነገ ምን እንደሚፈጠር በህይወታችን አናውቅም። ከዚህ በኋላ አልሰራም ብዬ ነው ማስበው። እንግዲህ ልሰራም እችላለሁ አይታወቅም። አሁን ዛሬ ላይ ባለሽ አቋም ያለ መስራት ነው። ከባድ ነው ለሴትነት በጣም ምናልባት አሁን ያወጅሽው ነገር ስለሌለ ይሁን አሁን ባለትዳሮች ወይም ደግሞ የገሌ ሚስት የሚባሉ ላይ እንደ ነገር ይፈጠራል ብዬ አላስብም። በጣም ታምሪያለሽ፣
ድምፅሽ አሪፍ ነው ትወናሽ በቃ አሁን ራሱ ለምሳሌ ዛሬ ቬሮኒካ አለች ሲባል ብዙ ጎረምሳኔ መጣች እና ይሄ ነገር ይመስለኛል እና ቁርጡ ግን የታወቀ ቀን ክለብ ብትሰሪ ችግር ሊኖር ይችላል ወይ የገሌ መባሉ አለመባሉ ያመጣው ነገር አይመስልሽ እንግዲህ ትዳር ላይ ያላትና አቋም ቀየረች እንዴ አሁን ላይ ማግባት አልፈልግም ብላ ነበር ከዚህ ቀደም ቆይታለች አላቅም እሱ ተጽዕኖ ይኖር አይኖር አላቅም ክፍለ ሀገር ኢትዮጵያ ውስጥ የተለያዩ ቦታዎች ላይ የሙዚቃ ኮንሰርት ልታቀርቢ ነው አዎ ኤፕሪል ውስጥ ሚያዝያ ውስጥ ከፋሲካ በኋላ ቀኑን እንደዚህ ማለት አልችልም ኮንሰርት ይኖረኛል ቦታዎችም አሉ አዲስ አበባ ጎንደር ባህር ዳር አሶሳ ሚዛን ተፈሪ አርባ ምንጭ አዋሳ የት አለ ቢሾፍቱ እያሉሽ ነው አዎ እነሱም ይጨምራሉ በቅርቡ እዛ ሀገር ያሉ ፕሮሞተሮችን እያወራን ነው ግን ከአዲስ አበባ እንጀምራለን ከሚያዝያ ጀምሮ አዲስ አበባ ላይ ኮንሰርት ይኖረኛል ሙሉ ኢትዮጵያን ደግሞ ዞራለሁ ቆየው 2 አመት ከምናምን ሆነኝ እና በጣም ናፍቆኛል ላይቭ መስራት በጣም ከህዝብ ጋር መገናኘት በጣም ናፈቀኝ ያመር እስከ ዛሬ ቁጥብ ያልኩት ዳና የሚከፍልም ማጥቻ አይደለም በጣም ብዙ ኮንሰርቶች ምናልባት ከ10 ምናምን የሚበልጡ ኮንሰርቶች አውርተውኛል እንድንሰራ ስፔሻሊ በጣም ትልልቅ የምትላቸው ፕሮሞተሮችም አውርተውኛል ቃሉ ግን እኔ የምፈልገውን አይነት ስታንዳርድ አለ ላይክ እንደ ቱር ነው መስራት የምፈልገው አሁን ተገኝቷል አሁን በደንብ ተገኝቷል ከአዲስ አበባ ይጀምራል አዎ ከቫርዳስ ኦነር ጋር ነው የምንሰራው ዋው ተስፉ yes ለተስፉ በእናታችሁ ያልተነገረለት አንበሳ ተስፉ የዋርዳስ ክለብ የሚገባ ሰው ነው የሚያውቀው ተስፉን የጻይወት የቀድሞ ባል ነው ለማታውቁት ስላላችሁ በጣም በነገራችን ላይ ሚስጥር ልንገራችሁ ተስፉ የሚያዘጋጀው በቅርብ ቀን አርሰናል ዋንጫ የመብላቱ ነገር እየተሳካ አይደለ በአዲስ አበባ ስቴዲየም 30,000 ሰው ድብልቅልቅ የሚልበት ልዩ የሙዚቃ ኮንሰርት ለአርሰናል ደጋፊዎች እያዘጋጀ ነው ዳም ያርሰናል ደጋፊ አዎ አንቺ ማነሽ እኔ ምንም አላውቅም አርሰናል ነሻ ምንም አላውቅም ማወቅ አለብሽ እኮ ሪያና እኮ ያርሰናል ነሽ ይሄን ሁሉ ታውቂያለሽ ሪያና የሆነችን ነው የምትሆነው ኧረ ሰይፍሽ አይደለም በማርያም ግን ከአርሰናል ላይ ከማንቸስተር እንደው ሰዎች ሲጨቃጨቁ ምናምን ሲያወሩ የትኛው ደስ ይልሻል ያበሻ ቃል የሆነው የትኛው ብዙ አርቲስቶች ያርሰናል ናቸው አርቲስቶች አንቺም ደግሞ አርቲስት ነሽ እውነት ነው እኔ ማለት ነው አዲስ ገቢ ያርሰናል በግድ ትቀበያታለሽ አርሰናል ተናታል ምን ይመጣል እኔ ማንም ደጋፊ አይደለሁም አይ ይቅርብኝ አይደል ኳስ እንኳን ይቅርብኝ አንተ ስትጫወት ያንተ ደጋፊ አይቻለሁ ነገር ስትጫወት እኔ ደግሞ የምጫወተው ብዙ ጊዜ አርሰናል ማሊያ አድርጌ ነው በተሻለ እዛው መሀል ላይ እንደቆምሽ ብትቀጥይ ይሻላል በቅርቡ አንድ ፊልም ሰርተሽ አጠናቀቅሽ አዎ እንግዲህ ይሄ ሁለተኛ ፊልምሽ ነው ይሄ ሁለተኛ ፊልም ነው ካሁን በፊት ከማንዴላ ጋር እስኪ ቬሮኒካ ያን ነገር ያስተዋወቁት ያለው እኔ አይደለሁም ፓትሮን ነው ያን ነገር ያሳየው ፓትሮን ነው እኔ አይደለሁም እኔ ጀስት ኮሜንት ነው ያደረኩት ትንሽ ሰው የሚያየው ነገር ኮሜንት ውስጥ ነው ያደረኩት ጀስት ኢንቦክስ በለ ፓትሮን ለሰው ያሳየው በእውነቱ አሁን ለምሳሌ እኔ በእርግጠኝነት ነው የምነግርህ ሜመሮች በላቸው አንዳንድ ሰዎች ነገር ይሁን ለማጋነን ባይሰሩበት ኑሮ ህዝቡ በቀላሉ የሚረዳው ነገር ነው የኔን ሐሳብ በቀላሉ ይረዳኝ ነበር ነገር ግን ሜመሮች ምናምን እንደዚህ ሪስፖንሲቢሊቲ አይወስዱም ለሚሰሩት ቪዲዮ ሪስፖንሲብል አይደሉም ለሚሰሩት ቪዲዮ ያሃ እነሱ የሚሰሩት ቪዲዮ ቪውን እና ላይኩን የሚያገኙት የአንድ ሰው ህይወት እንዴት አፍሪክ እያደረገ እንደሆነ ሪስፖንሲቢሊቲ አይወስዱም ገባህ አይደለ እኔ ያደረኩት ነገር ጀስት ከማድነቅ አንጻር ነው አሹ አንተ ግን ለራስህ ሪስፖንሲቢሊቲ እየወሰድክ ነው ያለው ግን እንደዛ መስሎ ነው እየታየ ያለው አንተ ለራስህ እየተጨነቅክ አይደለም እንደውም ለአንተ በጣም ብዙ ሰው እያዘነልን ያለው አልታወቀም እንጂ ማለት ነው ከኔ ጨምሮ ማለት ነውና በጣም ብዙ ሰዎች ቪዲዮ ከመስራት እንደተቆጠቡ እርግጠኛ ነኝ እንጂ በጣም ብዙ የሚሉት ነገር ነበራቸው እንዴ በጣም እኮ ለአንተ ታዝኖልህ እውነቱን ለመናገር ማለት ነው ያደረግከው ነገር እኮ በጣም ከባድ ነገር እኮ ነው በውስጥ እኔ አውርቻለሁ ያወራውክን ነገር ገብቶሃል አይደል እኔ ቪዲዮ ያልሰራሁበት የነበረው ማለት ነው እውነቱን ተነግራችሁ ጋይስ በውስጥ አወራሁት ማወራውን ነገር እንደውም እሱም ልክ ነው ሰዎች በዛ መንገድ ቢረዱት ልክ ናቸው እንደ ጥፋት እንደሆነ ምናምን ልክ አይደለም ብሎ ስላመነልኝ ጭምር ነው እንደዛ መስሎ ስለታየ ያመነ ነበር የመሰለኝ እኔ እውነቱን ለመናገርና
በአንዳንድ ነገሮች ላይ እንግዲህ አውርተን ነበር ካሹ ጋር። ግን በዚህ ደረጃ ያህል ወጥተህ እኮ እየተከራከርክ ነው ያለው። እሺ እንስማውን ራሱ የሚለውን ነገር እስኪ። ኦፍኮርስ እኮ ህዝቡ እኮ ላይክ ሚስ አንደርስታንድ ሊያደርገኝ እኮ ይችል ነበር፣ ግን አትሊስት ትነግራቸው ይገባቸው ነበረ። አትሊስት ማለት ነው። እንደዚህ አይነት ነገር ልንረዳ አንችልም አሹ፣ በፍጹም ማለት ነው። የምር እንዴ ማንም ሊረዳ አይችልም። ያህን ነገር ኢሪስፖንሲቢሊቲ የሆኑ ኮንተንት ክሪኤተሮች ናቸው። ኢማጅ አሁን ለምሳሌ ቤዶ ብቻ ነው የሆነ ኒውትራል የሆነ ነገሮችን በፖዚቲቭ ቁጭ ብሎ ለማየትና ለማመዛዘን የሞከረው። ሌላው በሙሉ ሳይድ ይዞ ነው እያደረገ የነበረው፣ ምንም በማያውቀው ነገር፣ ምንም አንድ የምን ሳይድ ይይዛል? በቃ እንደዚህ አይነት ነገር ምን የደገፍከው ነገር ምን እንደሆነ ታውቀዋል? አንድ ትራንስጀንደር የሆነን ሰው ጾታውን የቀየረ ሰው ከዚህ ቀደም ደግሞ ሰውየውን ታውቁት እንደሆነ በፊት ላይ ዛሬ ስንት ዓመት እንደሆነ አላስታውስም። ላይቭን ምታዩ ከሆነ አይቼው አውቃለሁ። ላይቭን ምን አይነት የሚሰቀጥጥ ነገር እንደሚያወራ ምን አይነት ቪዲዮ እንደሚሰራ ማለት ነው። በጣም የሚደብር የሚዘጋ አይነት። በእውነት እኔ እዚህ ጋር ለማውራት በጣም ነው የሚከብደው። እንዴት አድርጋችሁ ከወንድ ጋር ግንኙነት እንደምትፈጽሙ ምናምን፣ ወንድ ለወንድ እንዴት ማድረግ እንዳለባችሁ ከሌላ ግብረ ሰዶም ከሆነ ኢትዮጵያዊ ጋር ገብቶ የሚያወራ ሰው ነው። እና አሁን አሹ ኪውን ምናምን እያለ የሚያደንቀው ልበለኝ ማለት ነው። ጾታውን ከወንድ ወደ ሴት ጾታውን የቀየረለት ሰው እንደዚህ አይነት ሰው ነው። ያን ስላረክ እንግዲህ አክሴፕት እንድናረግ ነው የምትጠብቀው። እነ ፓትሮል ልክ አይደሉም እያልከን ያለው አሹ፣ እንደዛ ነው እያልከን ያለው። አንድ ኤቪደንስ አቅርብ ቢባል እነሱ ለሚሉ ነገር አንድ ኤቪደንስ አያቀርብም። አንድ እኔ ጋር በጣም ማያትር እንዲሆን ያደረኩት እንጂ እኔ ያደረኩት ነገር ልክ አንተ አንድን ኳስ ተጫዋች ሊሆን ይችላል አክትረስ እንደምታደንቀው እኔም ደግሞ ያልኩኝ እኮ ላይክ ፐብሊክ ወጥቼ እኮ ደግሞ ቆይ ለማይደንቃል አንድ አክተር አንድ ሌላ አይነት ሰው እንደምታደንቀው እኔም አንድ ትራንስጀንደር የሆነ ሰው አድናቂ ነኝ እያልክ ነው ያለው አሹ። እንዲህ ቪዲዮን መስራት አልፈለግኩም አንተ ላይ ማለት ነው። ለምን ነገ ላይ አንድ ነገር ብትሆን እኔ ይጸጽተኛል ብዬ ማለት ነው። ገብተዋል? እንደዚህ አይነት ነገር ውስጥ የለውበትም ብለኝም ደግሞ ነግረኛል። በግልጽ ጠይቄ ኦኬ እንደዚህ አይነት ነገር ውስጥ አሹ ስለሌለበት ደስ ብሎኛል። ነገሮች ግን ይሄ የሚያረጋግጥላቸው ሰዎች አንተን በሌላ ነገር ቢያስቡ ልክ ናቸው ብዬ ነው የነገርኩ። አሁንም ደግሞ መልሰ እየደገምክ ቪዲዮ እየሰራን ያለው ነገሮችን ለማብራራት ጭራሽ ሙግት ውስጥ ክርክር ውስጥ ነው እየገባ ያለው ከነሱ ጋር ማለት ነው። ልክ እየሰራ አይደለም ያለው። አሁንም ቢሆን ይሄ ምንድን ነው የሚባለው? አንተን አክሴፕት እንድናረግ ነው እንደዛ ማድረግ ልክ ነው ብለን እንድንቀበል ነው እያረክ ያለው እያሰብክ ያለው እንደዛ ነው። መቼም አንቀበልም እንደዚህ አይነት ሰው ነው ያልኩኝ። መጀመሪያ ኮሜንት እኮ ነው የሰጠውን ከቪዲዮ ላይ ኮሜንት ነው ብቻ የሰጠው ኮሜንት ብቻ ነው የሰጠው። እዛ ያህን ኮሜንት አውጣው ራሳቸው መዘዙት፣ ራሳቸው መዘው አስተዋወቁት ለህዝቡ። አንተ ኮሜንቱን ባልጽፈው ማን ያወጣዋል? ኮሜንቱ ለምን ጻፍከው ነው ኮሜንቱ ሲጀምር ጥያቄ ነው። ፓትሮን ያደረገው ምንድን ነው? ኤክስፖዝ ነው ያደረገ ራስህ ሆን ብለህ አቴንሽን ለማግኘት ብለህ ሆን ብለህ ቪዲዮዎች ሄደ ኢንተርቪው ተደረግ። ከዛ ከኢንተርቪው በኋላ ደግሞ ምን አረግ? ቆራርጠ ቪዲዮቹን ራስ ቻናል ላይ ለቀካቸው። ጭራሽ መጠየቅ የሌለብን ጥያቄ ተጠየቅ። አንተም ደግሞ መመለስ የነበረብን መልስ አይደለም የመለስከው። በጣም ብዙ ጥያቄ ሊፈጥሩ ሰዎች ከዚህ ቀደም ይሉክ የነበሩት ነገሮች እውነት ናቸው እንዴ እንድንል የሚያስገድዱ አይነት ምላሾችን መስጠት ጀመርክ። ከዛ በኋላ ደግሞ ፓትሮን እነዚህ አይነት ማስረጃዎችን ይዞብህ ወጣ ማለት ነው። ምን አረክ? ከዛ በኋላ ወጥተህ ቪዲዮ ሰራ። ማናት ዲዲ ምናምን እያልክ ጠራኸው። ወንድ ነው ወንድ ሴት ምን አረክ? በጣም ኪዩን ነው ምናምን ኪዩናት ምናምን ነገር የቲክቶክ እንትን ምናምን ብለን የጻፍከው አይደል? ለዛ እንደዚህ አይነት ሰውን ማለት ነው። ቀፋፊ የሆኑ ሰዎችን ከዚህ በፊት እሷ በጣም ትገለል ስለነበር እኔ ላይ የደረሰው ነገር እሷ ላይም ደርሶ ስለነበር ከእሷ በጣም ጥንካሬዋን ምናምን እማራለሁ አልክ። ከእንደዚህ አይነት ሰው ነው ጥንካሬዋን የምትማረው? እንደዚህ አይነት ሰውን የምርም እናገላለን። እውነቱን ነው የምነግርህ። አዎ ግብረ ሰዶም የሆነ ሰውን የሚደግፍ እንደዚህ አይነት ልቅ እስኪ ግብረ ሰዶም መሆኑን ተው አንተ ማለት ነው። ሰውየውን ማለት ነው ግብረ ሰዶም አባል መሆኑን ተውና ማለት ነው። ይህ ትራንስጀንደር መሆኑን ተውና ማለት ነው። ሲናገር የነበረው ነገር አይቀፍም እንዴ? አንተ እንደዚህ አይነት ሰውን እንዴት ጓደኛ ታደርጋለህ? አንተ ጊፍት ሰጥታ ከሆነ ጊፍት ሰጥቶ ከሆነ ዝም ብለህ እኮ ጊፍትን መቀበል ትችላለህ። ግን እንደ ጓደኛስ እንዴት አክሴፕት አድርገኸው ታወራዋለህ? እንደዚህ አይነት ልቅ የሆነን ሰው ማለት ነው። ምንድን ነው የሚባለው? ጓደኛን ንገረኝና ማንነትን እነግርሃለሁ እኮ ነው የሚባለው አይደለም እንዴ? እና ተጠንቀቃሹ። እየሄድክበት ያለው ነገር ልክ አይደለም። አሁንም ቢሆን ማለት ነው
ተጠንቀቅ። ለራስን ጥሩ አይደለም። እኔ በውስጥም ነግሬያለሁ። አሁን ደጋግመ ቪዲዮ እየሰራ ስለሆነ ነው እኔም ቪዲዮ መሰራው ማለት ነውና እንደዚህ አይነት ነገር በፍጹም እኔ አልቀበልም እንጂ ቀድሜ ነበር። እንደውም እኔ በውስጥ ማወራ ሰው ባልሆን ኖሮ ቀድሜ ከሁሉም በፊት ነበር ቪዲዮ መሰራብህ። እንደዚህ አይነት ነገር ነው አጥብቄ ከሚቃወሙ ሰዎች አንዱ ነኝ። አሁንም ነገም ከነገ ወዲያም ግብረ ሰዶሞች ኢትዮጵያ ውስጥ በነፃነት መንቀሳቀስ አይችሉም፣ ይፈራሉ። አሁንም እየፈሩ ይቀጥላሉ። ገብቷችኋል አይደለ? እኔ ግብረ ሰዶም ነው የማዊ ነኝ ብሎ አንድ ሰው ኢትዮጵያ ውስጥ መኖር አይችልም። ይሄን ማወቅ አለበት። በቃ ህግ ስለማይፈቅድ ብቻ አይደለም፣ ማህበረሰቡ እንደ ማህበረሰብ በደንብ መቆጣትም አለበት። በቃ ይሄ ጄነሬሽኑ ነው የሚበከለው ማለት ነው። ገብቷችኋል አይደለ? በዚህ ነገር ላይ ማለት ነው። ምንም እናንተ ሰልጥናችሁ ከሆነ እኛ ፋራ ነን፣ አልሰለጠንም። አዎ በዚህ ነገር ላይ አንሰለጥንም መቼም። እንደ ሰብአዊ መብት ነው የምታዩት እናንተ፣ እንደ መብት እያያችሁት ነው አይደለ? በዚህ ነገር ላይ መብት አናከብርም። የምትረዳን ከሆነ ማለት ነው። ለማስረዳትም አትሞክር፣ አታብራረው ነገሮችን። ከተመሳሳይ ጾታ ጋር ግንኙነት የሚፈጽምን ሰው እደግፋለሁ ብለ ጓደኛዬ ነው ብለ ጓደኛዬ ናት እንደ ሴት እየጠራሃት አክሴፕት አድርገህላት ማለት ነው አይደል? ገና ለገና ደግሞ ምንድነው እኔ ብቻ አይደለም ሌሎች ቲክቶከሮችም እኮ አብረው ሲደግፏት ነበር ምናምን። ማንን ያየሁት እኔ እና ጂጂኪያ ምናምን። እነሱ ሰው ናቸው እንዴ? አንተን እኮ በጣም ከፍ አድርጌ ነበር ማየኔ የነበረው ማለት ነው። ከዚህ በፊት በጣም ብዙ የደረሰብህ ነገር ምናምን እኔ ያለ አግባብ የደረሰብህ ነበር የሚመስለኝ እውነቱን ለመናገር ማለት ነው። እንዴት በትምህርቱ ጎበዝ የሆነ ልጅ ምናምን ነገር ባፈጣጠሩ ምክንያት ሰው እንዴት ይናገረዋል ምናምን ብዬ ነበር ሳስብ የነበረው። እኔ ነግሬያለሁ ይሄንን። ለምንም እኛ ያደግንበትም አካባቢ ምናምን እንዳንተ አይነት ሰዎች አሉ፣ ግን ሌላ ነገር ውስጥ አይገቡም። እውነቱን ለመናገር አፈጣጠራቸው በቃ ሁኔታቸው እንደ ሴታ ሴት የሚያወሩ ሰው ወንዶች አሉ፣ ወንዶች ሆነው ማለት ነው፣ ግን ከልጅነታቸው ጀምሮ ማለት ነው። ማንም ግን በሌላ ነገር አስቧቸው ጠርጥሯቸው ግን አይታወቅም እነዛን ሰዎች። አንተ እኮ ወጥተህ መልስ በመለስክ ሰዓት እያረጋግጥክልን ያለው ምላሽ አትስጥ፣ ቢያንስ ወጥተህ ምላሽ አትስጥ። እሺ። እና ማንም ሰው አንተ እንደዚህ አይነት ነገር ውስጥ ነኝ ተቀበሉኝ ማለት ነው የቀረህኩ። ከዚህ በላይ ምን ፈልግሽ? ማስረጃ ምናምን እንዴ? ለምን ትደግፋለህ እንደዚህ አይነት ሰውን? የሚደግፈውንም ሰው እኛ እንቃወማለን። በቃ አለቀ። በጣም ነው የሚያናደው እግዚአብሔርን። ማነው ሴራ እየሰራ ያለው? እኔ ወይስ እነዛ ሰዎች? እኔ ኮሜንት ነው ያደረኩኝ፣ ምንም ነገር አልተናገርኩም። በራሴ ማደንቀው ሰው ኮሜንት አደረኩኝ። የምታደንቀውን ሰው ይኸው እየነገርከን እኮ ነው፣ እየነገርከን ነው። አሁን ምን እያረከን ያለው? ባለፈው ሜል ለማብራራት ቪዲዮ ሰራኩ ኢንቦክስ እንደማድረግ። ሰዎች ግን መዘውተው ለህዝብ አሳዩት። ለህዝብ ማን ያስተዋውቅ? ምንድነው እያልክ ያለው? ጉዴን አወጡብኝ፣ ለህዝብ ገበኔን አወጡብኝ እያልክን ያለው? ኤክስፖዝ አረጉኝ እያልክን ያለው? ገብቷል? ሌላም ሰው እንዳንተ አይነት ሰው ካለ ነገም ላይ እንደዚህ ኤክስፖዝ እንደምናደርገው ሊያቅ ይገባል። እውነቱን ለመናገር አሁንም አይደለውም እያልክን ያለው። በዚያ ያዝልቅልህ። እንደዚህ አይነት ነገር ውስጥ የለውበትም ነው እያልክ ያለው። አሹ ያዝልቅልህ ነው የምልህ። ግን ደግሞ ከእንደዚህ አይነት ሰው ጋር ከቀጠልክ በጓደኝነት መግባት አይቀርም። ገብቷል አይደለ? ወደዚህ ነገር ውስጥ መሳብ አይቀርም ነው የምልህ። በእንደዚህ አይነት ደረጃ ክብር እየሰጠህ ነው ያለው ምናምን አካሄድ ምናምን በቃ ምንም ደስ አይልም። እውነቱን ስነግርህ ማለት ነው። እኔ ና እሺ ዶክተር በድሉ ዋቅጅራ አሁን እናትዬን አዶናይን በአደባባይ ወጥተህ ይቅርታ ጠይቅ። እናትዬ አዎ እንዴ አንተ ሰግጥ ፈምስ ትውልድ ያበላሻል ብለህ ሳናቀው አንድ አይናችንን አጥፍተህብን ነበር እኮ እናትዬ። ወይኔ በላቸው ተበልተን ነበር እንዴ። እስቲ አንተ ወንድ ከሆንክ አንድ ህፃን እስቲ እርዳታ አሰባስበህ አንድ ህፃን አሳክም። ይኸው አዶናይ ሰግጦ አይደለ እንዴ ቢልጌት ድረስ ሄዶ ቢልጌትን አሳምኑ 25 የልብ ህሙማን ህፃናትን ይኸው እንዲታከሙ ኦፖርቹኒቲ ያመቻቸ። ይመቸው ያራዳ ልጅ። እስቲ አንተ ወንድ ከሆንክ አንድ ህፃን አሳክም። እስቲ እርዳታ አሰባስበህ ከቻልክ። አትችልም፣ አልተሰጠህም። እንደዚህ አይነት ስጦታ የለህም። ሰው መተቸት ምናምን ቀላል ነው። ዋናው በተግባር ማሳየት ነው። እስቲ ለትውልዱ የሚጠቅመው የአንተ አስተሳሰብ ነው የአዶናይ ነው? ህዝብ ይፍረድ። እንደ አንተ ሰግጥ ፈምስ ምናምን ብለህ አንጫጭተው ተበልተን ነበር። ይመችህ አዶናይ ያራዳ ልጅ። በርታ፣ ገና ብዙ ነገር ትሰራለህ። ከጎን ነን። ይመችህ። እውነት ነው። አስበልቶን ነበር አለ። እውነት ነው። አንዴ የሚለውን ሰምተን እንመለስ። የጾም ወቅት በተለይ በጣም ዝነኛ የሆነች አንድ ቀልድ አለች። እሷ ተልካልኛለች ከአንድ ሙስሊም ወንድሜ። እንያት እንዴ ላስረዳችሁ። አፍጥር ሰዓት ላይ
ተጠርተህ አዛን ሲቆይብህ እንግዳ ሆነ ማለት ነው። አስባችሁታል? ሰው ቤት ሄዳችሁ አስፈልጓል አይደለ? ግን አዛኑ ሲቆይ ነው የጭውውቱ ርዕስ። እስኪ ቀጥል። አላሁ ትችላለህ። ሸቢሻ አንተም ትለያለህ የሚል ቢላ ብዙዎቻችሁ ቬሮኒካ እያላችሁ ነው። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው ብዙዎቻችሁ የኔ ወዳጅ ነች አለች። ቬሮኒካ ሪፖስት አድርጓለች። በነገራችን ላይ ራሽ ከልጁ ጋር ፍቅረኛ ማቾቹ ነው መሰለኝ የሚሰሩት። በዛ ፊልም ያስታቀው የሆነ ነገር ብለዋታል። ያያችሁት ነገር ነው፣ ግን ደግነቱን አልሰማሁም እውነት ለመናገር። ያንን አሳካ ነው በዛ ሰዓት ስሟን ያነሱትን ሰዎች ነው። ግን ቬሮኒካ እርግጠኛ ነኝ ሴሌብሬቲ ሆነው በየቤቱ ቤት የሚያንኳኩትን፣ ትዳር የሚያስለቅሱትን፣ የሰውን ባል የሚቀሙትን፣ ስብና ዝና ያላቸውን ሚስቶችን የሚያስደርጉትን ሴሌብሬቲዎች ግን ብንናገር አትከሽንማ። እነሱን ብንናገር ግን አትከሽንም። ማስረጃ አለሽ ወይ ነው? ያለ ማስረጃ ይሆናል ወይ ነው? ማስረጃ ካላት መብትሽ ነው። ምን ብትከስሽም ምንም አታመጣም። ቬሮኒካም ሆነች ማንም ባለቤቷ በማስረጃ ይሁን እኮ ነው። አንዳንዴ ስም ጠፋ እኮ የሚባለው ያልሆነን ነገር እንደተፈጠረ አድርጎ መናገር እኮ ነው አይደል እንዴ? የዛ ሰው ስም የጠፋ ብሎ ሊከስ ራሱ የሚችለው ማስረጃማ ካለች ማንም ሊከስሽ አይችልም። ስም በውሸትማ ስም ከጠፋማ መክሰስ ትችላላችሁ። ማን አትክሰሱ አላችሁ? ክሰሱ፣ ድብን አድርጋችሁ ክሰሱ። እጅ ለእጅ ተያይዛችሁ ተጠራርታችሁ ነው እንደውም መክሰስ ያለባችሁ። ሀቅ ያለ ስማችሁ እንዴ! ስንት ዓመት የገነባችሁት ስምማ ማንም እውነት እኮ ነው። በሐሰት እሷ እንደዚህ ብታወራ ኖሮ ማለት ነው እስከዛሬ አይከሷትም ነበር። ግን ስታስቡት ማለት ነው ውሸት ብታወራ ኖሮ ማለት ነው በጣም ነው ከምታስቡት በላይ መረጃ ይደርሳታል። እሺ እኔ በዚህ በአጭር ጊዜ ውስጥ ራሱ ቲክቶክ ላይ ትንሽ እውቅና ነገሮችን እንትን ማለት ስንጀምር ምናምን ምን አይነት በቃ እኔ ያልሰራሁባቸው በጣም ብዙ ቪዲዮዎች አሉ። እውነቱን ለመናገር እንዴ ሰው መረጃ ይልክላችኋል በውስጥ በእውነት ነው የምላችሁ ማለት ነው። በጣም መረጃ ይላካል በቃ እንዴ። እና ለእሷ ደግሞ አስቡት እንደዚህ አይነት ነገር ውስጥ ስላለችበት ዞሮ ብዙ ሰው ያውቃታል፣ በደንብ ብዙ መረጃ ይላክላታልና ማስረጃ የምር የላትም ብለው ቢያስቡ ኖሮ ይከሱ ነበረ። እሷም ደግሞ በኮንፊደንስ ወጥታ አታወራም ነበር ባይነኛ። እነሱ ድርምስ ሲያደርጉማ መክሰስ አለባችሁ። በሱ ተማመናለሁ። ግን በየቤቱ የሚቀሙ የሚያለቅሱ ሴቶቹንስ እነሱ ስለነሱስ ማነው ሚዲያ ላይ ወጥቶ የሚነገርላቸው? እውነት ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ